የመጣ ነው አባ ገሌን መምሬ ገሌን ዲያቆን ገሌን ሰባኪ ገሌን ዘማሪ ገሌን ብለን አይደለም እግዚአብሔርን ብለን የመጣ ነው። ነገርኳችሁ። ሌላውን ተውት። የመጣችሁበት የእርምጃ ቁጥራችሁን እየቆጠረ እግዚአብሔር ዋጋ ይከፍላችኋል። እንኳን የእርምጃችሁን ቁጥር የጸጉራችሁን ቁጥር እንደሚያውቀው ታውቃላችሁ። ኧረ እንደው ተረት ነው እንኳን ኧረ እንደው ትንሽ አንተም አበዛው። እንደው የጸጉራችንን ቁጥር አዎ ቃሉ ምን ይላል መሰላችሁ? የእናንተስ የራሳችሁ ጸጉር ቁጥር እንኳን በእርሱ ዘንድ የተቆጠረ ነው ይላል። የእርምጃችንን የገረማችሁ እየሰማችሁኝ ነው? የምናችን ቁጥርን ያውቀዋል? እስቲ የጸጉሩን ቁጥር የሚያውቅ ከእናንተ መካከል ካለ እስቲ አለ ይኖር ይሆን? የሉቃስ ወንጌል ምዕራፍ 12 ቁጥር 7 ነገር ግን የእናንተ የራሳችሁ ጸጉር ሁሉ እንኳን የተቆጠረ ነው፣ እንግዲያስ አትፍሩ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 7 ቃሉ ነው የሚለው። ነግሬያችኋለሁ ሲጀምር ከመጽሐፍ ቅዱስ ውጪ ምንም ነገር አንጠቅስም ብያችኋለሁ አይደል? አሉ መጽሐፍ ቅዱስ የማናውቅ የሚመስላቸው አሉ የሉ? በጣም እኮ ግን ቢያውቁን እኛ በአህያ ተጭኖ ሁሉ የሚሄድ መጽሐፍ አለን እኮ። ከሰው አቅም በላይ የሆነ በአህያ ተጭኖ የሚሄድ መጽሐፍ አላት ቤተክርስቲያን። ይሄን መጽሐፍ ቅዱስም እኮ ለዚች ሀገር ለኢትዮጵያ ያቆየችው ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ናት። ከነዋያተ ቅድሳቱ ጋር በየተራራው ተቀብረው ነግራኛ አህመድን 15 ዓመት ነዮዲት ጉዲትን 25 ዓመት ሌሎቹንም እንደዚህ መከራ ሲመጣ በየዋሻው በየተራራው ይመስክሩ። የኢትዮጵያ ተራሮች ሲቆፈሩ የሚወጡት የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነዋያተ ቅድሳትና የቅዱሳኑ አጽም ነው የሚወጡት። ዛሬ አፋቸውን ይከፍቱብናል፣ ምላሳቸውን ያላቀቁብናል። በድፍረት ማለት ነው። ብዙዎች አሉ፣ ክፍታፎች አሉ። አፋቸውን ደግሞ በእግዚአብሔር ቃል መዝጋት ያስፈልጋል። ቤተክርስቲያን መጽሐፍ ቅዱሳዊት ናት። እናንተ መስክሩ። አሁን እስቲ አንድ ጥቅስ ከሌላ ጠቅሻለሁ። አሁን የቤተክርስቲያናችን ልቅ ቅዱስ አፈወርቅ ብያለሁ፣ አያስፈልግም እያልኩ ግን ብያለሁ። ወደዛ ሳንሄድ መልስ አለን። በቃ ኦርቶዶክስ ምን አላት? አልሰማኋችሁ? አላት፣ በደንብ አላት። እኛ ካለመማር ካልሆነ በስተቀር አላት። ይሄን ያህል ዘመን በውሸት አትቆም ቤተክርስቲያን። መልስ አላት። የራሳችሁ ጸጉር የተቆጠረ ነው አይደለም? የእርምጃችሁን አይደለም። የእርምጃችሁን ሰውም ይቆጥረዋል። ስትሄድ 1 2 እያለ አይደለም? ጸጉሩ ይከብዳል አይከብድ? እርምጃችሁ ስል እንዳይገርማችሁ ብዬ ነው ይህን ጥቅስ ያመጣሁላችሁ። የሚሰጠን በረከት ይኸውላችሁ፣ መብላት ምናልባት እስከ መጥገብ ይሆናል፣ መጥገብ ግን እስከ መትረፍ ይደርሳል ብያችኋል። ከኛ አልፎ አሁን እዚህ ጉባኤው ካለቀ በኋላ ወደምትገቡበት ቤት ሁሉ የእግዚአብሔር በረከት ተከትሏችሁ ይገባል። ማረጋገጫ ልስጣችሁ። አሁንም እንጠቅሳለን። እያንዳንዱ ለምንለው መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ በሚገልጥልን ቃልና ቋንቋ የእግዚአብሔርን ቃል እንናገርልን እንጂ ስጋና ደም በሚገልጥልን አይደለም ይላል ቅዱስ ጳውሎስ። እያንዳንዱ ነገራችንን መንፈሳዊ ታሪካችንን ከመንፈሳዊ መጽሐፍ ከእግዚአብሔር ቃል እያነጻጸርን እንማራለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ነው መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያየተን አነጻጽረን አመሳክረን መንፈስ ቅዱስ በሚገልጥልን ቃልና ቋንቋ እንናገራለን እንጂ የሰው ጥበብ በሚያስተምረን ፍልስፍና አንናገርም ይላል። እናንተን አይደለም እግዚአብሔር የምትገቡበትን ቤት ይባርካል። እናንተ የምትገቡት ያመነ ሰው ቤት ነው፣ ክርስቲያን ቤት ነው። አሕዛብ ቤት ብትገቡ አሕዛብ ቤት ውስጥ እግዚአብሔር በረከተ ስጋ ያወርድለታል። በረከተ ነፍስ አላልኩም፣ በረከተ ስጋ ያወርድለታል። አሕዛብ ቤት እንደው ብትገቡ እንኳን ማስረጃ የያዕቆብ ልጅ ዮሴፍ በወንድሞቹ ተሸጠና ያው ትልቅ ወንድሙ ያጥንታችን ፍላጭ የስጋችን ቁራጭ ነው ከምን ገድለው እንሽጠው ብሎ 20 ብር ሸጡት ለሚዲያም ነጋዴዎች። እነዛ ደግሞ 10 ብር አትርፈው ለጲጢፋራ ሸጡት። ዮሴፍ ጲጢፋራ ቤት ገባ። ሰውየው ደስ አለው። ዮሴፍን በቤቱ ላይ ሁሉ ሾመው። ከዛስ ዘፍጥረት 39 ቁጥር 5 አንብቦ እንዲህም ሆነ ይላል በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ሲል ባረከው። ስለማን ሲል? ስለ ዮሴፍ ሲል። የእግዚአብሔርን በረከት በውጭም በግቢም ባለው ላይ ሁሉ ሆነ። ይሄም የእግዚአብሔር ቃል ነው፣ ያባገሌ ቃል አይደለም። እግዚአብሔር የጲጢፋራ የአሕዛቡን ቤት በግቢም በውጭም ባለው ላይ ሁሉ በረከቱን አትረፈረፈ። ስለማን ሲል? ስለ ዮሴፍ ሲል። ጲጢፋራ ቤት ማን ስለገባ? የእግዚአብሔር ሰው ዮሴፍ ስለገባ። አሁን
ንስሐ አባቶቻችሁ ነፍስ አባቶቻችን ካህናት ወደ ቤት ሲገቡ አንዳንዶች ደስ አይላቸው ደግሞ መጡ። እስማ አሁን የዛሬ 15 ቀን አይደል ሊጸበል ይረጩት እግር አበዙ። እሳቸው ደግሞ አረ የለችም ቢያቸው እንደው የሚለው አሉ። አባ ቢመጡ አሁን እናንተ ቤት ቢበሉ አንድ እንጀራ ነው፣ እሱንም እንደው ይጎላል። እሺ መጡ። በመምጣታቸው ባንክ ቡካችሁ ውስጥ ያለው ገንዘብ ይቀንሳል? ንገሩኝ እንጂ ይቀንሳል? እግራችሁ ይቆረጣል? አይናችሁ ይጠፋል? ምን ጥርሳችሁ ይረግፋል? ምን ትሆናላችሁ? ቤቱን ባርከው ነው የሚሄዱት፣ ረግመው አይሄዱ። አንድ የበሬ ግንባር የምታክል ከተማችን ውስጥ አለ ምን ነው እንተዋወቃለና እንዲህ የሚል ሰው አለ። በቃ መጡ ደግሞ አረ በመጡልን ነው የሚባለው፣ መጡብን አይባልም። እሳቸው ሲመጡ አብሯቸው ይመጣል። እሳቸው መጥተው የሚያወሩት የማንን ቃል ነው? የእግዚአብሔር ቃል ደግሞ ምን ይላል መሰላችሁ? 2 ወይም 3 ሆናችሁ በስሜ ብትነጋገሩ ብትሰበሰቡ እኔ በዚያ በመካከላችሁ ይላል አይደል? ማቴዎስ 18 ቁጥር 20 ጀምሮ አንብቡት። ማቴዎስ 18 ቁጥር 20 ጀምሮ አንብቡት። አባ መጥተው ስለ እግዚአብሔር ሲያወሩ እግዚአብሔር በመንፈሱ ይገባል። እግዚአብሔር ገብቶ ቤታችሁ በረከት ነው ወይስ መርገም ነው የሚኖረው? የመሰላችሁ ንገሩ። ምንድነው የሚሆነው? አሁን እዚህ ማን አለ በመካከላችን? አለ። እንኳን እንዲህ በስተን አይደለም 2 ሆነን 3 ሆነን ብናወራ ስለ ቃሉ ብንነጋገር እንደ ኤማውስ መንገደኞች እግዚአብሔር በመንፈሱ ይመጣል። ያኔ በአካል እንደመጣው ቀሌዮጳና ኒቆዲሞስ እየተነጋገሩ ሲሄዱ በአካል እንደመጣው ጌታ ኢየሱስ አሁንም እኛ ስለ ቃሉ ብንነጋገር እመኑኝ እግዚአብሔር በመንፈሱ ይመጣል። እግዚአብሔር በበረከቱ ሊባርከን ይመጣል። ከቤትህ በረከትን እንጠግባለን። ጠግበን ስንሄድ ደግሞ እኛ ጠግበን ለሌሎችም የኛ በረከት ይተርፋል አይተርፍም? ይተርፋል። የገባንበትን ቤት ልክ የዮሴፍን ቤት ስለ ዮሴፍ ሲል የጲጢፋራን ቤት እንደባረከው እግዚአብሔር እኛ የምንገባበትን ቤት ይባርከዋል። የመጨረሻ ጥቅሴ በረከት ምንድን ነው? አዎ ስጋዊ በረከት አለ። አሁን ለምሳሌ በትዳር መባረክ አለ፣ በልጆች መባረክ አለ አይደለም? በስልጣን፣ በገንዘብ፣ በእውቀት፣ በተለያየ ነገር እግዚአብሔር ቤት የማይሰጥ በረከት የለም። እግዚአብሔር ሰጥቶ የማያልቅበት ሰጥቶ የማይጸጸት አምላክ ነው። እየሰማችሁ ነው? እግዚአብሔር ይስማችሁ። አሜን። እግዚአብሔር ቤት የሌለ በረከት የለም። የጤና በረከት ዓለም መድኃኒት የለውም ቢል የፈለገውን አይነት በሽታ ፈርቶ ዓለም ደጁን ቢዘጋ እግዚአብሔር ቤት ግን የፈውስ በረከት አለ የለም? አለ። አንድ ነገር ላስታውሳችሁ። የኮሮና ጊዜ ትዝ ይላችኋል? የተሟረተብን ሟርት አለቀላቸው አፍሪካውያን ተብለን ነበር አይደለም? እዛ አውሮፓ ምናምን ገንዘብ እየበተኑ ምናምን በደንብ ሲያልቁ፣ እዚህ ግን እንዴት ነው እንደተሟረተብን ነው እንዲሆን ነው። ሊያውም አስቡት፣ እኛ ቤተክርስቲያን እንስማለን፣ መስቀል እንሳለማለን አይደለም? እንዴት ነው? ልክ ነኝ ወይስ እየዘባረኩ ነው? ልክ ነኝ አይደል? ግን እንዴት ነው ብዙ ሰው አለቀ? በአውቶቡስ ተፋፍገን ነው የምንሄደው አይደለም? ሰላምታችን ሁሉ ንክክ ያለው አይደለም? ምናምን የምንቀበለው በቅዱስ ክቡር ደሙን በአንድ እርፈ መስቀል በጣም ብዙ ነገራችን የተጋለጠ የሚያደርገን ነበር። ግን ማን አለ ከኛ ጋር? እግዚአብሔርን ላይቭ ያየንበት ዘመን ከመቼውም ጊዜ በላይ ላይቭ ታውቃላችሁ ወጣቶች አይደለም? አሁን የስፖርት ውድድር ላይ በቀጥታ ስርጭት ማለት ነው። በቀጥታ ያየነው የኮሮና ዘመን በቀጥታ ማለት ነው። አሳልፎልናል። የፈውስ የጤና በረከት ያለባት የበረከት ቤት ናት። ከቤት በረከትን ጠግበን ለሌሎቹ እንተርፋለን፣ ለሌሎቹ። ስለዚህ ወደ እግዚአብሔር ቤት መምጣት ትርፍ እንጂ ኪሳራ አለው? የትም ቦታ ብትሄዱ 50-50 ነው። 100% እርግጠኛ ሆናችሁ የምትመጡት እዚህ ቤት ብቻ ነው። በረከት የምንጠግብበት የበረከት የጸጋ ግምጃ ቤት የእግዚአብሔር ቤት። አደራ ጀምራችሁ እንዳታቋርጡ። አደራ ነበሩ እንዳትባሉ። እሺ ከቻላችሁ ቅድም እንደነገርኳችሁ ሁሌ ያው ሁኑ። እግዚአብሔር ያው ያድርገን፣ እንደ ልጅነታችን ያድርገን። አሁን በወፍራሙ አሜን በሉልኝ። ድሮ ልክ እንደምንፈራው፣ ድሮ ልክ ወደ ቤተ መቅደስ እንደምንገሰግሰው ለአምልኮቱ ለመንበርከክ ለክብሩ ለመዘመር ስንቀርብም እንደው እድሜ ስናስቆጥርም ብዙ ዓመትም ሲሆነን እንደዛን ጊዜው እንዲያኔው
ትዝ ይላችኋል? ያኔ ጠዋት እኮ ውዳሴ ማርያም ሳናደርስ ጸሎተ ሃይማኖት ሳንደግም እንወጣ ነበር። አሁንስ እሺ ተውት። ያኔ የነበረን ትጋትና አሁን አድገን እንዴት ነው? አንድ ነው? አንድ ከሆነ ጥሩ ነው፣ መጨረሻውን ያሳምርልን። አሜን። ግን ትንሽ አልደከምንም? ለዛ ነው ያው ያድርገን። ዳዊት እግዚአብሔርን ምን አለው? አንተ ግን ያው አንተ ግን ያው አንተ ነህ። በቃ ያው በዘመናት ማትቀየር፣ በሁኔታዎች ማትለወጥ አንተ ግን ያው አንተ ነህ። አላህ አይደል? መዝሙርም እንደው ዘማሪው ካስታወሰው ይዘምርልናል። አንተ ግን አንተ ነህ በጸባዖት ያለ ዘላለም የምትኖር ሁሉን አሳልፈ የሚል መዝሙር አለ። የሁሉ ባለቤት አንተ ግን አንተ ነህ። ያው ነው እግዚአብሔር፣ ግን ያው እግዚአብሔር አይቀየር፣ አይለወጥም። እኛ እኮ የደሞዝ ዕለት ራሱ ትንሽ ባህሪያችን ከ30 እስከ 4 ምናምን እስከ 5 አካባቢ ሁሉ ሰላምታው የሚቀየር ሰዋል ምናምን ብሎ የሚሄድ በ15 በ16 ደሞዝ ያልቃል አይደል? እግዚአብሔር ያው ያድርገን፣ ከቤቱ በረከት ያጥግበን፣ ከቤቱ አያውጣን። ወገኖቼ ግዴላችሁም በሏቸው። የወጡ ካሉም ግዴላችሁም እስቲ እወቋትና ውጡ በሏቸው። እሺ ግዴ የወቋትና ከዛ ይውጡ፣ ግድ የለም ግን ቤታችሁን እወቋት። እቺን የበረከት ቤት እወቋት። ካወቃችኋት በኋላ አነጻጽሩ፣ አመሳክሩና ግድ የለም ውጡ በሏቸው። የወጡ የምታውቋቸው ትናንት ከኛ ጋር ያስቀድሱ የነበሩ ገዳም ለገዳም ይሄዱ የነበሩ አሉ የሉ? አሉ አይደለ? እስቲ በሏቸው። እነሱ እኛን ለማስወጣት ይሰብኩ የለ? እስቲ እናንተ ደግሞ እነሱን ለመመለስ ስበኩ። እስቲ ግድ የለም ውጪ። ግን እንደው በቃ መተሽ እንደው ትንሽ እወቂና እንደው ጥያቄም ካለሽ እስቲ አባታችንን ጠይቂና እንደው አንድ መምህር ላገናሽ እሱ እንደው እንደዚህ በይና እንደው ከዛ መውጣትም ካለብሽ ግድ እኔ እከተልሻለሁ በላ። እግዚአብሔር አምኖ ከመካድ ይሰውራል፣ ቀርቦ ከመራቅ ይጠብቀን። ሁላችንም ከኃጢአት ከበደል ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተስፋ መንግሥተ ሰማያትን እንድንወርስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቁ አባት የገብረ መንፈስ ቅዱስ ቃል ኪዳን ይርዳን። ወስብሐት ለእግዚአብሔር።